ከአከራዩ ጋር ይሄዳሉ ፖሊስ ጣቢያ ሲሄዱ እንዴት አወቀ ጓደኛሽ ጋር ቁልፍ እንዳስቀመጠች? አላየሁም፣ ልጆችንም አላየሁም፣ ቁልፍም አላየሁም ካለችው እንዴት አውቆ ነው ጓደኛሽ ጋር ሄዶ ቁልፍ እሷ ጋር እንዳለ አውቆ? ጓደኛዬ እዛው ሰፈር ያለችው ጓደኛዬ ደግሞ አከራዩ ነገረው። አከራዩ ቁልፉን እኔ አልቀበልም ብሎ ነበረ። ሲስተርን ካስትለው አልቀበልም ብሏት ነበረ። ከዛ እሷ ለሷ ስትሰጥ ነግረዋለች። ለሷ ሰጥቻለሁ ቁልፉን ከመጣ ቁልፍ ለሷ ሰጥቻለሁ ስላለችው አከራዩ በኋላ ላይ ለሱ ነገረ። ከዛ መጣ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ አብረው ይሄዳሉ። እቃ ማን ያወጣው ምናምን ሲል እሷ ናት ያወጣችሁ ብለው እዛ ፖሊስ ጣቢያ ወስደዋል። ፖሊስ ጣቢያ ሄደው እንዲወጣለትም በቃ ውጣልኝ ከቤቴ ምናምን ብለው ይለዋል። ለምን ያ ቅሌቱን ሁሉንም ነገር ሲስተር ነግራለች፣ ለፖሊሱም ነግራለች። ልጁንም እንደዚህ አርጓል ብላ ነግራለች። የገዛ ልጁን ማሳገዙን ለፖሊስ ተናገረች፣ ለአከራዩ ተናገረች። ሁሉም ሰምቷል እኮ እዛ ሰፈር ሁሉም ሰምቷል እኮ። እሱ ፋይሉ ጨፍኖ መጀመሪያ ልጅቷ ጮሃ አባቴ እንዲያደርጉኛል ብላ በተናገረች ሰዓት ለምን ፖሊስ አልጠሩበትም? ለምን አላሳሰቡም? እሱን እኮ ነው የምልሽ። አሁን እኮ በስተመጨረሻ የሚያሳዝን ታሪክ ስለሆነ የዛ ሰዓት እነሱ ፖሊስ ጣቢያ ወይ ፖሊስ ጠርተው አሳስረውት ቢሆን ወይ የሆነ መፍትሄ አድርገው ቢሆን የሰው ልጅ እኮ ከመገላመጥ ፊት ከመንሳት የሆነ ነገር ለሷም የሆናት የሚጠቅማትን አድርገውላት ቢሆን እኔ እንደውም ምንድነው ያን ነገር ቶሎ እንደዛ ከመፈጠሩ በፊት መጀመሪያ ሲያማት ብትነግረኝ ኖሮ ህይወቷ ሁላ እንደዚህ አይሆንም ነበር። ወይ ፖሊስ ጣቢያ አከራይ ውጣልኝ እያለው እሱ ጋር ነው ያቆመው። ከዛ ወስዶ ፖሊስ ጣቢያ እንደውም አንተ ፖሊሱ ምን ይለዋል? አሁን እዚህ ጋር ምንም መናገር የለብህም፣ እቃዋን መብቷ ነው ትውሰድ፣ ልጆቹን ተያዛቸው፣ በቃ እኔ የሚያስፈልጋትን ስለፈራ ማለት ነው ፈራ፣ አንተ ገና ብዙ ጉድ አለብህ ምናምን አለው ፖሊሱ ማለት ነው። ሲለው በቃ ልጆቹን ከያዘቻቸው እኔ እረዳለሁ ምናምን ይልና ከዛ ሰውየውን ማስጠንቀቂያ ነው የተሰጠው እንዲወጣ ምናምን ማስጠንቀቂያ ሰጥቶት ወደ ቤት ይመለሳል ማለት ነው። ቤት ይመለስና አልጋ ነበረ፣ አልጋውን ወስዶ ይሸጣል። እቃውን በሙሉ ያስማማል ማለት ነው። ያለውን እቃ ሲያስማማ ምንም የሚሸጥ ያጣል። ከዛ አልጋውን ይዞ ይሄዳል። አልጋውን ወስዶ ይሸጣል። ከዛ ጓደኛዬ ጋር ይሄድና ስልክ አስደውኝ፣ እነዛ ልጆች ይኸውልሽ ገጠር ወሰድኳቸው፣ እኔ ገጠር ሄዱ። በቃ ምንም እዛ አዲስ አበባ ላይ ኪራይ ቤትም ስለማይመቻች እኔም ስለማልችል ሲስተር አለችኝ ገጠርና እሷ ጋር ይሄዱ በቃ ብዬ ትምህርታቸውን አቋረጡ፣ ሁሉ ነገር ጥለው ሄዱ። በቃ እዛ ወሰድኳቸው ማለት ነው። ከዛ እሱ እዛ አዲስ አበባ ያለችው እህቴ ጋር መስሎታል ልጆቹ ያሉት ማለት ነው። ደውይልኝ ይላትና ጓደኛዬን እግሯ ላይ ወድቆ ደውይልኝ ልጆችን አፈቁኝ ይላታል። ከዛ ስደውል እዚህ አይደሉም ክፍለ ሀገር ሄደዋል ምናምን ብላ ሲደውልላቸው እያወራቸው እያለ መጣለው ምናምን ብሎ ያወራቸዋል። እሺ ምናምን ብለው ከዛ ሌሊቱን ማለት ነው እዛ ስራ ቦታም ሁሉም ስለሰማ ችግሩን ጉዱን ስለሰሙ የሚያሰራውም ሰው እያባረረው አሰራ ምናምን ስላለው ከዛ ሌሊት የሆነ ከቤት ውጭ አለ የሆነ ዛፍ አለ፣ እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። ወይኔ አልጋውን ሸጥና አልጋውን ሸጦ ቁማር ይጫወታል። ጨርስና ምንም ሲያጣ የሚበላም የለም ምንም የለም። ከዛ እዛ ራሱን አጥፍቶ ጠዋት ላይ ያዩታል። የቁማር መጨረሻው እኮ ይሄ ነው። የመጨረሻው አንተ ሽጦ ተጫውቶ ራሱን አጠፋ። ዘላለሙን በቃ ለነሱ እንደሰጠ ዘላለም ሰጠ። ወይ ለልጆቹም አልሆነም ወይ ለራሱም ሳይሆን በስተመረጫ እንደዚህ ሆነ። ከዛ ደውለው እንደዚህ ያሉኝ እኔ ከፋ እኔ እንደዚህ ውስጥ የሚነካ ምንም አልመሰላቸውም። ለምን ብዙ በደል ስላደረሰብኝ እሷ ምንም አትሆንም ብለው ነበር ነገሩኝ ማለት ነው። ሲነግሩኝ የሰው ሀገር ነው ብቻዬን ምን እንደምሆን እራሱ አላውቅም በዛ ሰዓት።
ልጆችሽ ያሳዘኑኝ በጣም። ሰሙ ልጆችሽ ሰሙ? ልጆች እስካሁን ድረስ አልሰሙም። ከሰሙ በጣም ነው የሚወዱት እሱ በጣም አብሯቸው ስለኖረ ምንም ቢሆን አባቷቸው ስለሆነ ምንም ቁማርተኛ ምንም ቢያጠፋ ራሱ ምንም ቢመታቸው ራሱ በቃ በጣም ነው የሚወዱት። እሱም ደግሞ ይወዳቸዋል። ግን ሱሱ እንዴት አድርጎ ይልቀቀው? አንቺ እኮ ጸበል ልትወስዱ ይገባ ነበር። በሽማግሌ ልታስሞክሩ፣ በቤተሰቦች ብዙ ነገር ሞክሬያለሁ አቡዬ፣ ብዙ ነገር ያልሄድኩበት ለመፋታት ሁላ ፍርድ ቤት ሁላ ቆሟል። ፍርድ ቤት ቆሞ ካሁን በኋላ ቁማር ቤት አልደርስም አለ። ፍርድ ቤት ካሁን በኋላ ቁማር ቤት አልደርስም ብሎ 3 ቀን አልሞላውም እንፋታ ብዬ በቃ እኔ ህይወቴን መምረጥ ፈልጋለሁ። በቃ የራሱ ለልጆቹ የሚያስፈልጋቸውን ያድርግላቸው። እኔ ከሱ ጋር መኖር አልፈልግም፣ አልችልም፣ እንደዚህ እያደረገ ነው ምናምን ብያቸው፣ እኛ ማፋታት አንችልም እሱ ከተመለሰ ምናምን ሲሉኝ፣ እሱ ራሱ እዛ ቆሞ ምሎ ቁማር ቤት አልደርስም ብሎ በ3ኛው ቀን ቁማር ቤት ሄደው ጸበል ያልሄደበት የለም። ዘብር ብትይ ምን ብትይ የትም ቦታ ጸበል ሄዷል። ጸበል ግን ምንም አለቀቀውም። የመንፈስ የቁማር ሱስ እኮ ዝም ብሎ አይለቀም። ማገገሚያ ይሄ ሪሃቢሊቴሽን ምናምን ካልገቡ የመጠጥ ሱስ የሚሆን የቁማር ሱስ የሚሆን እንደዚህ በጣም የተከተበ ሰው ለበዓል በግ መግዣ ስትሰጪው ሄዶ ቁማር ተጫውቶ ሌባ ሰረቀኝ የሚል ሰው ለእያንዳንዱ ነገር የሚሰጠውን ብር የሆነ ውሸት እየፈጠረ ሄዶ ቁማር ቤት ቁማር ተጫውቶ የሚጫወት ሰው በቃ ኦልሬዲ ደም ስሩ ስል ስለገባ ሕክምና ካልሆነ በስተቀር ይሄ የሆነ ሴንተር ገብቶ ታስሮ እዛው ቆይቶ ካልሆነ በስተቀር አይ እኔ ግን አሁን ልጅቷ ምን ላይ ደረሰች? ልጅቷ በቃ ክፍለ ሀገር ያው አባትና እናት የማይችለው ጉድ የለም። እሱንም ወስደው ቀበሩ። እሷንም እነሱ ጋር ተቀምጣለች። ቤተሰብ ሁሉ በቃ እሷም ሄዳ ነገረቻቸው። በቃ ማንም ዘመድነሽ ምንድነሽ አባትየውን አንገታቸውን አስደፉ። በቃ ሁለቱም ማለት ነው። የአካባቢው ሰው ተማ አዎ ክፍለ ሀገር ራሱ በቃ ሰሙ። ምንም ማድረግ አይቻልም። እሷን ይዘዋል። አሁን እሷ ሄዳ ትኖራለች። ሱስ ሞተና ተገላገለ። እሷ አካባቷ ወልዳ እንዴት ትኖራለች? አካባቢ ሰው እንዴት ያኖራታል? እዛ አካባቢ ላይ እንዴት እየሆነች እኮ ነው። አሁን እኔንም ራሱ የጨነቀኝ ነገር ቢኖር ምንድነው እሷ እንዴ በቃ ላይመለስ ሄደ። እሷስ የሚለው ነገር በጣም ያሳዝናል። የእሷ ታሪክ ደግሞ ወልዳስ እንዴት ነው የምታሰብ? እንዴት ነው ደውይላታለሽ? አይ ክፍለ ሀገር ናት ያለችው። እኔ ስልካቸው ስንት ስለሆነ አላገኛቸውም። በሰው ነው አዲስ አበባ ዘመድ አለቻቸው። እነሱ ኦሮሚያ ክልል ናቸው። እኔ ወደዚህ ነኝ እና ብዙም ደግሞ ቋንቋውን ስለማይችሉ አባትየው አያናግሩኝም፣ እሷም ደግሞ አታናግረኝም። ግን በሰው ጠይቃለሁ። በሰው ስለማገኛቸው እንዴት እንደሆኑ ጠይቃለሁ። እና ለሷም ደግሞ የሚያስፈልጋትን ነገር እስከምትል ድረስ ማቋቋሚያ ሰጥቻታለሁ። ለአባትየው ስልክ ያው ለሷም እንትን ብያታለሁ። ባይጠቅማትም ቢጠቅማትም ግን እኔ ያው ለኔ ብላ ነው ይሄን ሁላ ችግር የደረሰባት፣ ይሄ ሁላ መስዋዕትነት የተከፈለው፣ በቃ ሁሉ ነገር የጠፋው እኔ ከዛ ሀገር ባልወጣ ኖሮ ወይ ባልመጣ ኖሮ ይሄ ሁላ ነገር አይመጣብኝም ብዬ በጣም ማዝነው። በቃ ሰው የሰውንም ህይወት ያበላሸሁት እኔ ነኝ። ወይ ችግሬን እዛው ችግሬን ይዤ ብቀመጥ ይሻላል። ፕሊዝ ዶንት ብሌም ዮርሰልፍ። አንቺ አላጠፋሽም እናቴ። እሺ በፍጹም እንደዚህ አትበይ። አንቺ የገዛ ልጅሽ ባትሆንም ለሱ ልጁ ናት አይደለ? የገዛ ልጁን ደፍሮ እንደዚህ አይነት ነገር ያደርጋል፣ እንደዚህ አይነት አስቂያፊ ነገር ያደርጋል ብለሽ እንዴት ታስቢያለሽ? አንቺ የምታውቂው እሱ ቁማርተኛ እንደሆነ የቁማር ሱስ እንዳለበት እንጂ እንደዚህ አይነት ሴሰኛ ባለጌ እንደሆነ ይቅርታ የሞተን ሰው እንደዚህ ማለት እንደዚህ አይነት ነገር ያደርጋል ብለሽ ማንም ሰው ጭንቅላት ላይ አይመጣም። ስለዚህ ፕሊስ ራስሽን በፍጹም አትወቀሽ። እሺ አንቺ ልጆችሽን የተሻለ ህይወት ለመኖር የተሰደድሽ ልጆችሽን ከዛሬ የተሻለ ነገ ለማኖር የምትለፊ እናት ነሽ። አንቺ ጀግና በጣም ጎበዝ እናት ነሽ እንጂ ራስሽን በፍጹም እንዳትጠይ፣ ራስሽን እንዳትወቅሽ እባክሽ። ይህ ያንቺ ጥፋት። አንቺ ምንም አላጠፋሽ። አንቺ እንደውም በጣም መልካም ሰው ነሽ። ለምን ሌላ እንደውም መጥፎ ሰው ብትሆን ኖሮ እሷን አታገዣትም ነበረ። ባለጌትያትና ተሰድቢያት ታገያት ነበር። አንቺ ጥሩ ሰው ስለሆንሽ
ልጁ ባትሆንስ የምትሉ የገዛ ልጁ ናት። ከእናቱ ከሚስቱ በላይ ታውቃላችሁ። እሷ እኮ እንጀራ እናት ናት ለሷ። ልጁ ባትሆንስ? እንዴት ነው ልጁ ማትሆነው? ልጁ አይደለች እንዴ? ሚስቱ ጥላበት ስትሄድ፣ ከሷ በፊት የነበረችው ሚስቱ ጥላበት ስትሄድ ወስዶ ለአባቱ ሰጣት። አባቱ ያሰደገለት ልጁ እኮ ነው። ከ18 ዓመት ልጁ ናት። መካድ ራሱ ቢችል ማለት ነው። ፊቷ ራሱ ሁሉ ነገሯ ኮፒሱ ናት። መካድ ራሱ አይችልም ልጁ መሆኗን ማለት ነው። እኔ የምልሽ ግን አሁን የተወለደው ልጅ ጤነኛ ነው? ሙሉ አካል አለው? ጤነኛ ሆኖ የተወለደ? ገና አልወለደችም እኮ ገና እኮ እሱ ከሞተ አሁን ጥቅምት ላይ መስከረም ጥቅምት ላይ ነው። ጥቅምት 4 ነው ራሱን ያጠፋው። 6 ወሯ አሁን ስንት ወር ነው? ቢያንስ አሁን ትወልዳለች መሰለኝ። አሁን እየተቃረበች ይመስለኛል። ብቻ ፈጣሪ ጤነኛ ያድርገው። እንደዚህ ከአባት ከወንድም ምናምን ተደፍረው ከአጎት ከአባት ከወንድም ተደፍረው የሚወልዱ ብዙ ጊዜ ጤናው የተጓደለ ልጅ ነው የሚወልዱት። አካል ጉዳተኛ ይሆናል። እሷ ራሱ ራሴን አጠፋለሁ እያለች በጣም እንትን ብዙ ስቃይ ነበረ። ግን ያው ቤተሰቦቹ በጣም ጥሩዎች ናቸው። ወሰዷት። እዛ ነው የምትኖረው። ልጁን ደፈረ የምትሉ ደፍሯት አይመስለኝም። ለምን ደፍሯት ቢሆን ወዲያው ነበር የምትናገረው። ከቆየ በኋላ ተጣልተው ከቤት ሲያባራት ነው የተናገረችው። ከቤት ሲያባራት ነው እንደዚህ አድርጎ ነበረ ብላ የተናገረችው። አብረው ነበር አንድ ቤት የሚኖሩት። በምን አጋጣሚ እንደተፈጠረ ፈጣሪ ነው የሚያውቀው። ግን ከቆየ ከገዘች ምናምን ከሆነ በኋላ ነው። መደፈር ቢሆን ወዲያው ነበረ ጮሃ ጎረቤት የሚሰበሰበው ምናምን። እኔም አሁን በጣም ያዘንኩት ምን እንደሆነ ታውቂያለሽ? ወዲያው ጮሃ ምን አለ አሳስራው ቢሆነው ምን አለ ታስሮ ቢሆን ሜቢ አታሏት አይጠፋባሽ በልጅ የሚለው ነገር ነበር። ይሄ ነገር ሲፈጠር እሷ አሁን ስንት ዓመቷ ነው? 19 18 19 ይሆናታል። ትልቅ ናት። በጣም ትልቅ እኮ ናት። ኦኬ። ስለዚህ 18 19 ሆኗት፣ ግን ሜቢ የሆነ ነገር ብሎ አታሏት ከሆነ መጠጥ አጠጥቷት ከሆነ ገባሽ? እሷ አሁን ቁማርተኛ እሷ የምትለውማ አለች። ጓደኛዬ ስጠይቃት ለምንድን ነው እንደዚህ ያደረግሽው? ለምን አልተናገርሽም? ለእሷስ ለምን አልነገርሻትም? ምናምን ስትላት እኔ በዛ ሰዓት አስፈራራኝ፣ እገልሻለሁ አለኝ። እገልሻለሁ ቢልሽ እንኳን ስንት ዘመድ አለ። ለምን አልጠፋሽም? ለምን እንደዚህ አላረግሽም? በቃ አሁን እሷ ምንድነው ይሄ ሁላ ነገር አይመጣም ነበረ በጊዜ። ለምን ለፖሊስ ጣቢያ ሄደሽ እንትን ብትይ እሱ ወዲያው ታስር ነበር፣ ይፈረድበት ነበረ ተብላለች። በጣም ብዙ ያልተናገራት ሰው የለም። በጣም በእውነት ሲሞት ራሱን ሲያጠፋ ራሱ በጣም ብዙ ሰው ለምን እንደዚህ አረግሽ ብሎ እሷ ላይ ፈረዱ። ግን ያው ችግር የለውም እሱ አስፈራርቷት ነው። ሜቢ ካደረገ በኋላ ብትናገር ይገልሻለሁ ብሎ አስፈራርቷት ያው ለህይወቷ ፈርታ ነው ያልተናገረችው። ኢትስ ኦኬ ነው ይጣሉ ከቤት ባራት። ግን ደፋርነቷን አሳየች። ደፋርነቷን አሳየች ለጎረቤት። ለምን አይ ቲንክ እንደዚህ አይነት ደፋር ሰው ውጪ ላይ ቆማ ጮክ ብላ አባቴ እንዲያደርገኝ ብላ ደፍራ ለአካባቢ ሰው የምትናገር ጀግና ጠንካራ ሴት በሰዓቱ ገልሻለሁ ስላላት ዝም ትላለች ብዬ አልመሰለኝም። ግን ዋቴቨር ይዚት መጠጥ አጥጥቷት አታሏት ምንም አይነት ነገር ቢሆን ያደረገው ይሄ ሰው እኔ የገረመኝ ፖሊስ ሰምቶ አንተ ገና ብዙ ጉድ አለብክ ተብሎ የሚታለፍ ነገር ነው እንዴ? መፍረድም ምንም አልችልም። ግን ጥፋት እሷ ላይ ማይቻለው ለልጆቹ መበታተን ያንቺ ነው። በቃ አንቺ ነሽ ለምን እንደዚህ ያደረግሽ? ለምን ቶሎ በጊዜ እኔ እሷንም አላወራኋትም። በቃ ምንም ነገር ላወራት እንትን በቃ ራሴ ህሊናዬ ነው ሞቅሰው እዚህ ለምን በዛ ሰዓት እንደዛ እንደሆነች እሱ ስራ ነው የሚሄደው አይደለ? ስራ በሄደበት ሰዓት ወጣ ለፖሊስ አመልክታ እኮ ወዲያው ይያዛል። መቼም እኮ አይወጣም እኮ መቀመቅ ነው የሚገባው። በዛ ሰዓት እኮ እኔ እንደውም ምን አልኳት፣ በቃ እሱ ማይስማማሽ ከሆነ ከሱ ጋር የምትጣይ ከሆነ አንተ ውጣና ልጆቼን ይዛ ትቀመጥ ብያለሁ። በእውነት ነው አቡዬ፣ እኔ ራሴን ችዬ ቤት ኪራይ እየከፈልኩ ሁሉ ነገር እያደረኩ እሷ ልጆቼን ይዛ ልትቀመጥ ነው ያልኩት። እውነቴን ነው የምልሽ። በዛ ሰዓት እንደዛ ስትሆን ለምን ይሄን ነገር አላደረገችም? ደግሞ ከሆነች በኋላ ከቆየ በኋላ እንደዚህ ሆና ህዝብ እስከሚሰማ ድረስ ይሄን ከማድረግ ለምን አባቷን አያቷን ለምን አንገት አስደፋች? በቃ ይሄ ነው በቃ። ለምን እንደዚህ አደረገች? መጀመሪያ ብትናገር ኖሮ እሱ ይያዝ ነበረ። ብትጮህ ኖሮ ወይ ብትጮህ ወይ በማግስቱ ሄዳ እኮ ማስያዝ ትችላለች አይደለም? እሱ ስራ ነው የሚውለው። ግን ይኸው በዚህ ምክንያት ስንት ህይወት ልጆች ትምህርታቸውን አቋርጠው በማያውቁት ሀገር ሄደው
እሷም እንደዚህ ሆና እንደዚህ አይነት ታሪክ ነው እና ሁሉ ነገር በቃ ውስጤ እየቆሰለ መቋቋም እስከሚያቅተኝ ድረስ ውስጤ እየቆሰለ ግን ልጆችን አስባቸዋለሁ። ልጆችን ስለማስባቸው ቆሜ እየሄድኩ ማለት ነው። ቆሜ እሄዳለሁ ግን እኔ አይደለሁም ያለሁት እዚህ ያለሁት እኔ አይደለሁም። በቃ ይኸውልሽ ማሪ እሷም እኮ ህይወቷ ተበላሸ። ከገዛ አባቷ ወልዳ መኖር በራሱ እዛ አካባቢ ላይ መኖር በራሱ ኦልሬዲ የተሰማ ቦታ ላይ መኖር አትሊስት ከቦይፍሬንዷ አርግዛ ነው የመጣችው ብትባል ዱርዬ ናት ትባላለች። ሌላ ምንም አትባልም። ከአባቷ ሲባል ለእሷ እጅግ በጣም አሰቃቂ አሳፋሪ ጉዳይ ነው። እሱ ኦልሬዲ አፍሮበት ራሱን አጠፋ አይደል? በራሱ ስራ አፍሮ ራሱን አጠፋ። መቋቋም ሰው ሲሰማ መቋቋም አቅቶት ራሱን አጠፋ። እሷ በህይወት አለች፣ በውስጧ ልጅ ይዛለች። ልጁ ከአባቷ ነው። ኢማጅን አስቢው፣ አካባቢ ላይ ያለ ሰው በምን አይነት አይን እንደሚያያት ጎረቤት ስትወጣ ስትገባ። እርግጠኛ ነኝ ቤት ውስጥ ተደብቃ ነው ያለችው። እርግጠኛ ነኝ ውጭውን አታየውም እቺ ሴት። ወልዳ ከተነሳች በኋላ ኖርማል ህይወቴን ልኑር ልስራ ብትል ግዴታ ማንም የማያውቃት ቦታ መሄድ አለባት እንጂ እዛ ቦታ ላይ ሆና እቺ ሴት በማታውቀው ነገር ህይወቷ ተበላሸ። ተጎጂ አንደኛ እዚህ ታሪክ ላይ ትልቋ ተጎጂ እቺ ልጅ ናት። ገባሽ? ህይወቷ ተበላሸ። ከማታውቀው ባዳ ወንድ መውለድ እኮ ስንት ጣዕሙ። ከገዛ አባቷ ወልዳ ለነገ ታሪኳም ተበላሸ። ነገም የሚያገባት ወንድ በሆነ ነገር ሲጠመድ እኮ ከገዛ አባትሽ የወለድሽ ነሽ እኮ ይላታል። በቃ ህይወቷ በህይወት እስካለች እስከ መጨረሻው ድረስ ህይወቷ የተበላሸ። ማንም ታሪኳን የማያውቅ ሰው ያለበት ቦታ ነው እቺ ልጅ ሄዳ መኖር ያለባት። አንቺማ በቃ አንቺ ምንም ያደረግሽው ነገር የለም። ምንም አልሆንሽም። ከአረብ ሀገር ገብተሽ ልጆችሽን ትሰበስበያለሽ፣ ልጆችሽን ታኖሪያለሽ። እሱም ተገላገለ። በቃ ወደሚቀጥለው በቃ ከዚች ምድር ስቃይ ተገላገለ። በህይወት ቢኖር እስር ቤት ይማቀቅ ነበር አይደል? ተገላገለ። እና ትልቁ ተጎጂ እሷ ናት። አንደኛ ትልቋ ተጎጂ ህይወቷ የተበላሸው እሷ ናት። ሁለተኛ ደግሞ ልጆችሽ ናቸው። ከከተማ ህይወት ወደ ገጠር ህይወት ትምህርታቸውን አቋርጠው ወደ ገጠር ህይወት ገቡ። ይሄ ሁሉ በአንድ ሰው ኃላፊነት አለመሰማት ነው። እሱ ኃላፊነት ቢሰማው ኖሮ የዚህ ሁሉ ሰው ህይወት አይበላሽም ነበረ። ከሱ ቀጥሉ ደግሞ አንቺ ስትመርጪ ጥሩ ሰው ብትመርጪ ኖሮ ሱስ እንዳለበት የቁማር ሱስ እንዳለበት ስታቂ በጊዜ ወጥተሽ ቢሆን ኖሮ ከዛ ህይወት ገባሽ? በጊዜ አቁመሽ ቢሆን ኖሮ ለአመታት እቃ እየሸጠ ንብረት እያወደመ ባትታገሽ ኖሮ። አንዳንዴ ይኸውልሽ የሚማታ ባል ያላቸው ሴቶች ሴት አይደለሽ እንዴት ቻይ ሴትና ሙቀጫ የማይችለው ነገር የለም ቻይ ምናምን እየተባሉ የአካባቢ ሰው የዘመድ ወሬ ተፈታች፣ ትዳሯን ጥላ ወጣች መባልን እየፈሩ ተቋቁመው ይቆዩና በመጨረሻ ሬሳቸው ይወጣል ከዛ ቤት። ልጆቻቸው እናት እንዲያድጉ በእንጀራ እናት እንዲያድጉ ይፈርዱባቸዋል። በጊዜ ግን የሚመታት ጊዜ በጊዜ ጥላ ወጥታ ቢሆን ኖሮ፣ ምክንያቱም እንደዚህ አይነት ሰው አይለወጥም። ገባሽ? ሌባ ላመሉ ዳቦ ይልሳል። አመለኛ የሚማታ ወንድ እጁን የሚሰነዝር ወንድ መቼም አያቆምም። በቃ አመሉ ነው፣ ባህሪው ነው፣ አይቀየርም። ወንድ ልጅ እቀይራለሁ ከዛሬ ነገ ቀይሯለሁ ብላ ትቆይና ወይ አሲድ ደፍቶ አካል ጉዳተኛ ያደርጋታል፣ ወይ ይወጋታል፣ የሆነ ነገር ያደርጋታል። ከዛ ወይ ደግሞ ይገላታል። እሱ እስር ቤት ይገባል። እናት ትሞታለች፣ ልጆች ጎዳና ላይ ይበተናሉ፣ ወይ ማደጎ ይገባሉ፣ ወይ ማንም ሰው እጅ ላይ በስቃይ ያድጋሉ፣ አይምሯቸው ተበላሽቶ። ይሄ ሁሉ እኛ አርቀን ስለማናስብ ነው። እኛ ሴቶች ለልጆቻችን አባት ስንመርጥ ትክክለኛ አባት መምረጥ አለብን። ተሳሳትንና ያልሆነ ሰው መረጥን፣ በጊዜ እርምጃ መውሰድ፣ በጊዜ ከዛ ህይወት መውጣት። አንድ ሰው ሰካራም ከሆነ በየቀኑ እየጠጣ እየገባ የሚማታ ከሆነ ልጆች ፊት በቃ እርምጃ መውሰድ ነው፣ ጥሎ መውጣት ነው። ያንን ህይወት እኮ ይቀጥላል። ለምን እስከ መጨረሻው ድረስ የሆነ ትልቅ የሚጸጽተን ነገር እስኪፈጠር ድረስ እንቆያለን እዛ ቦታ ላይ? ገባሽ? እህቱ የነገረችሽ ጊዜ በቃ እህቱ አንቺ አረብ ሀገር ሆነሽ ሌላ ሴት ቤትሽ አምጥቶ አንቺ በምትልኪው ብር ከሌላ ሴት ጋር ይኖር እንደነበር የነገረችሽ ጊዜ የዚህ ሰውዬ ነገር ሊያበቃልሽ ይገባ ነበረ። የዛ ሰዓት ይኸውልሽ ልመጣ እኮ አልኩሽ። ይሄኛውን አሁን ልመጣ ቪዛዬን ጨርሻለሁ መቶልኛ ምናምን ስላት እኮ ነው እንደዚህ ያለችኝ። ያንን ታሪክ እኮ በፊት አልነገረችኝም። ትጎጃለሽ ብዬ ያኔ ስትነግርሽ ባዳ ሰራተኛ ቀጥረሽ
ምክንያቱም እንደ ሚስት ቢያረጋትም ነገ አንቺ አትሊስት ልጆችሽን ታተርፊያለሽ። ገባሽ? አሁን ብዙ ጉዳት ደረሰ። እሱም ህይወቱን አጠፋ፣ የገዛ ልጁን አስረገዘ፣ የልጁን ህይወት አበላሸ፣ የአንቺ ልጆች ህይወት አበላሸ። ከከተማ ወደ ገጠር ሄዱ፣ ትምህርታቸው ተቋረጠ፣ ህይወታቸው ተመሰቃቀለ። የለመዱት ምቾትን አጡት። እዛ ጋር ሄደው የልጆች አይምሮ እንዴት እንደሚጎዳ አስቡ። ግን ይኸውልሽ እኔ እኮ ነኝ አሁን እኮ ጥፋተኛ እኔ መሆኔን እኮ እያመንኩ እኮ ነው። ጥፋተኛ አይደለሽም። ኖ በዚህ ጉዳይ አንቺ ጥፋተኛ አይደለሽም። ኔቨር ራስሽ እንዳትወቅሽ። የአንቺ ችግር በጊዜ የስ I don't have the key. The key is with Hannah. I have no key. One key is with Daddy and the other key is with Hannah. Why you come alone? I told you. Wait, I will on the light outside. Simon, why you come alone? How many times I told you to not come alone? Okay, wait inside or don't go anywhere. Wait, let me check if there is extra key. There is extra key. 1 second. Now she leave it here. How many times I told you to never come alone? Whatever is it. I say always come with them. Never come alone. But look, she's near, so that's why. Look. Even. Okay? Say sorry, mommy. Sorry, mommy. I just wanted to be first. Yeah, no, don't. ቁልፍ አትይዥም እንዲህ ነው እና ይሄኛው ቁልፍ ማን ነው? ትርፉ ቁልፍ ነው እሱ። እንዴ አስደነገጠኝ እኮ መቶ። በዛ ላይ ደግሞ አጫጫሁን የጨለማ ስለሆነ ፈርቶ መስሎኝ ቶሎ ብዬ የውጭ መብራት አበራውለት እና ቁልፍ የለኝም በመልክፈት ብዬ ዞር ስል ለካ ስፒከሩ ጋር አስቀምጠሻል። ትርፉ Yeah, I know. I read the message on WhatsApp. So can I stay up late today? So can I stay up late today?